ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ ቦርጭ ለማጥፋት የሚረዳ አንድ ውህድ ነው። በነገራችን ላይ ዛሬ ይሄን ሀሳብ ማነሳው ከዚህ ከውፍረት ከመቀነስ ጋር ቦርጭ ከማጥፋት ጋር ተያይዞ በጣም ተደጋጋሚ ጥያቄ ትጠይቁኛላችሁ። በተለይ ደግሞ የተረዳሁትኝ አንዳንዶቻችሁ ይሄን ያህል ሳትደክሙ ወይንም ደግሞ የአካል ብቃት እንቅስቃሴን ሳታደርጉ ብዙም አመጋገብን ሳታስተካክሉ ነገር ግን ቦርጭና ውፍረትን ማጥፋት ትፈልጋላችሁ። በነገራችን ላይ አሁን የምነግራችሁ ተኝታችሁ ቦርጭን የምታጠፉበት ዘዴ ነው። ተኝታችሁ ቦርጭን የምታጠፉበት ዘዴ ማለት ማታ ከመተኛት በፊት ይሄንን ውህድ ትወስዳላችሁ። ሌሊት ሲሰራ ያድራል። በሂደት ቀስ እያለ ቦርጭና ውፍረትን እየቀነሰ እንዲሄድ ያደርጋል። በተለይ ብዙ ስፖርት የመስራት ፍላጎት ከሌላችሁ አመጋገብ ላይ ብዙ ይሄን ያህል ማስተካከል ማትፈልጉ ሰዎች ይሄን መንገድ ብትከተሉ ውጤታማ ትሆኑበታላችሁ። በእርግጥ ዋነኛው ነገር የአካል ብቃትን እንቅስቃሴ እየሰሩ አመጋገብን እያስተካከሉ ይሄንን ውህድ መውሰድ ይብለጥ በፍጥነት ቦርጭን ለማጥፋት ይረዳል። ነገር ግን ብዙም ለአካል ብቃት ወይ ለአመጋገብ ይሄን ያህል አመቺ ሁኔታ ውስጥ ካልሆናችሁ ደግሞ ይሄንን ውህድ ብትጠቀሙ ተኝታችሁ ቦርጫችሁን ማስወገድ ማጥፋት ትችላላችሁ ማለት ነው። ይሄ ውህድ ከምን ይዘጋጃል? አዘገጃጀቱ እንዴት ነው? መቼ እንዴት ብንወስደው የተሻለ ነው? የሚሉትን ነገሮች ሁሉ ዝርዝሩን እነግራችኋለሁ ማለት ነው። አብራችሁን ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ እና ሼር እያደረጋችሁ ደግሞ ሌሎችም ይሄን የሚፈልጉ ሰዎች ጋር እንዲደርስና እንዲጠቀሙበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ ይሄንን ውህድ ለማዘጋጀት የሚረዱ ነገሮችን እንመልከት። በዋናነት አራት ነገሮችን እንጠቀማለን። አንደኛው አንድ ብርጭቆ ለብ ያለ ውሃ ያስፈልገናል። ከዛ ደግሞ ግማሽ የሻይ ማንካ የቀረፋ ዱቄት ያስፈልገናል። እንደዚሁም ደግሞ 2 የሻይ ማንካ የሚሆን የሎሚ ፈሳሽ ወይንም ውሃው ያስፈልገናል። እንደዚሁም 1 ማንካ ንጹህ ማር ያስፈልገናል። እነዚህን አራት ነገሮች አዋህደን ነው ቦርጫችንን የሚያጠፋልንን ውህድ የምናዘጋጀው። በነገራችን ላይ እነዚህ እያንዳንዳቸው ነገሮች ራሳቸውን ችለው ከቦርጭ ጋር ከውፍረት ጋር ተያይዞ በጣም ትልቅ ጥቅም እንዳላቸው ማወቅ አለባችሁ። ለምሳሌ ቀረፋን ብንመለከት ቀረፋ በተለይ ከዚህ ከቦርጭ ከውፍረት ጋር ተያይዞ ትልቅ ስራ የሚሰራልን በዚህ በቀረፋ ውስጥ ቴርሞጄኔሲስ የተባለ የኮምፓውንድ አይነት አለ። ታዲያ ይሄ ቴርሞጄኔሲስ በዋናነት ትልቁ ስራው ምንድነው? ሰውነታችን ውስጥ ሙቀት የመፍጠር ባህሪ ያለው። ይሄ ማለት ምንድነው? ሰውነታችን ላይ ሙቀት በሚጨምርበት ጊዜ ሰውነታችን ውስጥ ያለው የካሎሪ መጠን የስብ መጠን እየቀለጠ እየቀነሰ እንዲሄድ ያደርጋል። ለዚህ ነው በነገራችን ላይ ማታ ላይ ውሰዱ የሚባለው። ማታ ላይ ይሄንን ውህድ ወስዳችሁ ስትተኙ አንደኛው ይሄ ነው። ቀረፋ ስባችሁ አካባቢ ከፍተኛ ሙቀት እንዲፈጠር በማድረግ ይሄ ስብ እየቀለጠ ካሎሪያችሁም ተያይዞ እየቀነሰ እንዲሄድ ያስችላል። ለዚህ ቀረፋ እንጠቀማለን። ቀረፋ ይሄ ብቻ ሳይሆን ሰውነታችሁ ስር ያለ የፈሳሽ ክምችትንም እንደዚሁ ያስወግዳል። በነገራችን ላይ ቦርጭ ብቻ ሳይሆን ስብ ብቻ ሳይሆን ሰውነታችሁ ስር የውሃ ክምችት የፈሳሽ ክምችት በሚኖርበትም ጊዜ ልክ እንደ ቦርጭ ሁሉ ሆዳችሁ በጣም እንዲነፋ እንዲያብጥ የማድረግ ባህሪ ያለው። ስለዚህ ይሄ ፈሳሹንም የማስወገድ ሆድ አካባቢ እብጠት እንደዚህ አይነት ነገሮች እንዳይፈጠሩ የማድረግም ትልቅ አቅም አለው ቀረፋ። እሱ ብቻ ሳይሆን የጥጋብ ስሜትም እንዲሰማችሁ በማድረግ ብዙ ካሎሪ እንዳትወስዱ እንዳትመገቡ የማስቻልም አቅም አለው። ስለዚህ አንደኛ እንደነገርኳችሁ ቀረፋ ታዘጋጃላችሁ። ሌላኛው ሎሚ ነው ያልኳችሁ። እንግዲህ 2 የሻይ ማንካ ሎሚ ታዘጋጃላችሁ። እዚህ ጋር አሁን ሎሚ የምንጠቀምበት ዋነኛው ምክንያት ምንድነው? ሎሚ አንደኛ ነገር በቫይታሚን ሲ የበለጸገ ነው። ይሄ በተለይ በሽታ የመከላከል አቅማችንን በከፍተኛ ሁኔታ ያሻሽላል። እሱ ብቻ ሳይሆን ካሎሪ ለማቃጠል እጅግ በጣም ይረዳናል። ስብ የመቀነስ አቅሙም እጅግ በጣም ከፍተኛ ነው። ሆድ አካባቢ የተከማቸ ስብ እንዲቀንስ የማስቻል ትልቅ አቅም አለው። እሱ ብቻ ሳይሆን በነገራችን ላይ ሎሚ የማሸናት ባህሪም አለው። ይሄ ማለት ምንድነው? ከሰውነታችን ፈሳሽ እንዲወጣ ይረዳናል ማለት ነው። የተከማቸ ውሃ የተከማቸ ፈሳሽ ሰውነታችን ላይ ካለ በሽንት መልክ እየተጠረገ እንዲወገድ ያደርጋል። ስለዚህ ከቀረፋ ጋር ሎሚ መጠቀሙ ይብለጥ ውጤታማ እንድትሆኑ ያደርጋል።
ሌላኛው ውሃ ነው ያልኳችሁ። ውሃ ምንም አይነት ካሎሪ አናገኝም በውሃ ውስጥ። ይሄ ማለት ምንድነው? በተለይ ውሃ ስትጠጡ የጥጋብ ስሜትን እንደሚፈጥር ይታወቃል። ይሄ ምግብ በብዛት እንዳትመገቡ ቶሎ ቶሎ እንዳትመገቡ የማድረግ ስራን ይሰራል። ይሄ በሂደት ብዙ ካሎሪን ወደ ሰውነት እንዳታስገቡ ስለሚያደርግ ሰውነት ላይ የተከማቸ ካሎሪ እየቀነሰ ይሄዳል ማለት ነው። እሱ ብቻ ሳይሆን ክብደት መቀነስ ለምትፈልጉ ሰዎች እዚህ ጋር መናገር የምፈልገው አንድ ብርጭቆ ውሃ በሎሚ ከምግብ በፊት ብትወስዱ መልካም ነው። ይሄ በኖርማል ጊዜ ምግብ ከመመገባችሁ በፊት አንድ ብርጭቆ ውሃ ላይ ሎሚ ጨምራችሁ ብትወስዱ ይሄ አሁን ያልኳችሁ የጥጋብ ስሜትን በመፍጠር ብዙ እንዳትመገቡ በማድረግ ክብደት እንድትቀንሱ የማድረግ ስራን ይሰራል። ስለዚህ ሎሚ ውሃ ትልቅ ጠቀሜታ አለው። በመጨረሻ ያልኳችሁ ማር ነው። ማር ላይ የምነግራችሁ ነገር አንደኛ ኦርጋኒክ ማር መጠቀም መቻል አለባችሁ። ያገኛችሁትን ማር መጠቀም ሳይሆን ንጹህ መሆኑን ኦርጋኒክ ማር መሆኑን ማወቅ አለባችሁ። በነገራችን ላይ ማር ከቀረፋና ከሎሚ ጋር ሲደባለቅ ክብደት የመቀነስ አቅሙ እጅግ በጣም ከፍተኛ ነው። እሱ ብቻ ሳይሆን ማር ትልቅ ጥቅም አለው። ኮሌስትሮል በከፍተኛ ሁኔታ ሰውነታችን ላይ እንዲቀንስ ያደርጋል። በተለይ ከዚህ ቀደም ነግሬያቸዋለሁ። የደም ቧንቧ ላይ ባድ ኮሌስትሮል ወይንም ኤልዲኤል የምንለው የኮሌስትሮል አይነት በሚለጠፍበት በሚከማችበት ጊዜ የደም ቧንቧችንን እያጠበበ ይሄዳል። ይሄ ታዲያ ለደም ግፊት፣ ለልብ ህመም፣ ለስትሮክ፣ ለተለያዩ ነገሮች ያጋልጠናል። እንደዚህ አይነት ችግሮችን እንደዚህ በተፈጥሯዊ መንገድ መከላከል ያስፈልጋል። ማር ታዲያ ይሄ ኮሌስትሮል እንዲቀንስ መጥፎ የኮሌስትሮል አይነት ከሰውነት ላይ እንዲቀንስ የማድረግ አቅሙ ከፍተኛ ነው። እሱ ብቻ ሳይሆን ማር ለአእምሮ ጤናም እጅግ በጣም ያስፈልጋል። በሽታ የመከላከል አቅም እንደዚሁ እንዲጨምር ያደርጋል። በርካታ ጥቅም አለው። እዚህ ጋርም ቦርጭና ውፍረትን ለማጥፋት ማር እንጠቀማለን ማለት ነው። እንግዲህ እነዚህን አራት ነገሮች አዋህደን ነው ይሄን ውህድ የምንሰራው። አዘገጃጀቱ እንዴት ነው የሚለውን ነገር ስንመለከት እንደነገርኳችሁ አንድ ብርጭቆ የሞቀ ውሃ፣ ግማሽ የሻይ ማንካ የቀረፋ ዱቄት፣ 2 የሻይ ማንካ የሎሚ ውሃና 1 ማንካ ማር ነው የምታዘጋጁት። ከዛ በኋላ የሞቀው ውሃ ላይ የቀረፋ ዱቄቱንና የሎሚ ውሃውን ትጨምራላችሁ። ከዛ በኋላ ታማስሉትና ታዋህዱታላችሁ። ከዛ እንደነገርኳችሁ ንጹህ ማር ካለ 1 ማንካ ማር ትጨምሩበትና በደንብ አድርጋችሁ ማዋሃድ። ይሄ በደንብ ከተዋሃደ በኋላ ማታ ከመተኛታችሁ ቀደም ብላችሁ ይሄንን ውህድ ትወስዳላችሁ ወይንም ትጠጣላችሁ። ከዛ በኋላ ስትተኙ ራሱ ሌሊት ሙሉ አስፈላጊውን ስራ ይሰራል። ይሄንን ማታ ስትተኙ ይሄንን ውህድ እንደዚህ እየወሰዳችሁ ብትሄዱ በጣም ከፍተኛ ለውጥ ታዩበታላችሁ። ቦርጫችሁ እየጠፋ ክብደታችሁ እየቀነሰ ሰውነታችሁ እየተስተካከለ ሲሄድ ራሳችሁ እየታያችሁ ይሄዳል ማለት ነው። ስለዚህ ብትችሉ የአካል ብቃት እንቅስቃሴ እያደረጋችሁ አመጋገብን እያስተካከላችሁ እንደገና ይሄን ውህድ ደግሞ ጎን ለጎን ብትወስዱ በፍጥነት ለውጥ እንድታዩ ያደርጋል ማለት ነው። ዶክተር ዮናስ ነበርኩ። ይሄን ሐሳብ ላይክ እና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ